አለን። በቃልህ ወደ እያንዳንዳችንና የቃልህን ፍቺ አብራልን። በቃልህ የልብህን ሐሳብ ወደ ልባችን ላክልን። ጌታ ሆይ አንተን የምትሰማ በህይወት ትኖራለችና ተናገረን። በህይወት መኖር እንዲበዛልን የኔ ጌታ እግዚአብሔር ሆይ የሁላችን ልብ ሐሳብ አይምሮ ሁሉ ባንተ ፊት ይሁን። ጊዜውን ሁሉ ላንተ ሰጠን በኢየሱስ ክርስቶስ ስም አሜን። ጌታ ይባረክ። እንግዲህ ባለፈው ጊዜ የነበራችሁ ሰዎች ካስታወሳችሁ ከዮሐንስ ራእይ ላይ የእግዚአብሔርን ቃል ያካፈልኳችሁ ነው ያለሁት። እነዚህ ጌታችን ኢየሱስ ክርስቶስ በባሪያው በዮሐንስ በኩል መልእክትን ስለላከላቸው ሰባቱ ቤተክርስቲያናት እያየን ነው ያለነው። ባለፉት አይ ቲንክ 2 ጊዜ ከዚህ ክፍል ላይ አውጥተን ተመልክተናል። ዛሬም በዛው ሐሳብ ላይ ነው የምቀጥለው። ዛሬ የማካፍላችሁ ሐሳብ ያለው ምዕራፍ 2 ከቁጥር 18 እስከ 29 ያለው ነው። እስኪ ሄደን እሱን እናነብና የተወሰነ ባለፈው ያየናቸውን ሪቫይዝ አድርግና ወደ ዛሬው ሐሳብ እገባለሁ ማለት ነው። ምዕራፍ 2 ከ18 ጀምሮ እንደዚህ ይላል። በቲያጥሮንም ወዳለው ወደ ቤተክርስቲያን መልአክ እንዲህ ብለህ ጻፍ። እንደ እሳት ነበልባል የሆኑ አይኖች ያሉት በእቶንም የነጠረ የጋለ ናስ የሚመስሉ እግሮች ያሉት የእግዚአብሔር ልጅ እንዲህ ይላል። ስራህንና ፍቅርህን እምነትህንም አገልግሎትህንም ትዕግስትህንም ከፊተኛው ስራ ይልቅ የኋለኛው እንዲበዛ አውቃለሁ። ዳሩ ግን ነብይ ነኝ የምትለውን ባሪያዎቼንም እንዲሴስኑና ለጣዖት የታረደውን እንዲበሉ የምታስተምረውን የምታስትን ያቺን ሴት ኤልዛቤልን ስለምትተዋት የምነቅፍብህ ነገር አለኝ። ንስሐም እንድትገባ ጊዜ ሰጠኋት። ከዝሙቷም ንስሐ እንድትገባ አልወደደችም። እነሆ በአልጋ ላይ እጥላታለሁ። ከእርሷ ጋር የሚያመነዝሩትን ከስራዋ ንስሐ ባይገቡ በታላቅ መከራ እጥላቸዋለሁ፣ ልጆቿንም በሞት እገድላቸዋለሁ። አብያተ ክርስቲያናትም ሁሉ ኩላሊትንና ልብን የምመረምር እኔ እንደሆንኩ ያውቃሉ። ለእያንዳንዳችሁም እንደ ስራችሁ እሰጣችኋለሁ። ዳሩ ግን ይህን ትምህርት ለማትይዙ ሁሉ የሰይጣንም ጥልቅ ነገር እነርሱ እንደሚሉት ለማታውቁ ለእናንተ በቲያጥሮን ለቀራችሁት እላለሁ፣ ሌላ ሸክም አልጭንባችሁም። ነገር ግን እስክመጣ ድረስ ያላችሁን ጠብቁ። ድል ለነሳውና እስከ መጨረሻም ስራዬን ለጠበቀው እኔ ደግሞ ከአባቴ እንደተቀበልኩ በአሕዛብ ላይ ስልጣንን እሰጠዋለሁ። በብረትም በትር ይገዛቸዋል፣ እንደ ሸክላ ዕቃም ይቀጠቀጣሉ። የንጋትንም ኮከብ እሰጠዋለሁ። መንፈስ ለአብያተ ክርስቲያናት የሚለውን ጆሮ ያለው ይስማ ይላል። ጌታ ይባረክ። እንግዲህ ባለፈው ጊዜ የነበራችሁ እንደምታስታውሱት የኤፌሶንን ቤተክርስቲያን አይተናል፣ የሰምኔስን አይተናል፣ የጴርጋሞንን አይተናል አይደል? በእነዚህ በሶስቱ ቤተክርስቲያኖች ውስጥ ጌታ እያንዳንዳቸው ስላሉበት ነገራቸው እንዴት አድርጎ አድሬስ እንዳደረገ፣ መሞገስ የሚገባቸውን እንዳሞገሰ፣ መመስገን የሚገባቸውን እንዳመሰገነ፣ መወገዝ መነቀፍ የሚገባቸውን እንደነቀፋቸው፣ ሊያስጠነቅቃቸው የሚገባል እንዳስጠነቀቀ አይተናል ባለፈው ጊዜ። እና የተወሰኑትን ለማስታወስ ያህል በተለይ የኤፌሶንን ቤተክርስቲያን ስንመለከት የኤፌሶን ቤተክርስቲያን አገልግሎት የበዛላት ቤተክርስቲያን እንደነበረች አይተናል። በጣም የሚተጉ የቢዚ ስኬጁል ያላቸው በቃ ስትጠይቋቸው እንዴት መስሏቸው አገልግሎት በስቶልናል የሚሉ አማኞች ያለበት ቤተክርስቲያን ነበር የኤፌሶን ቤተክርስቲያን። ነገር ግን አገልግሎት በስቶላቸው እየተጉ በድንገት ግን ምን ጥለው ነበረ? አፍላ ፍቅራቸውን ለጌታ ያላቸውን ፍቅር ምን ብለው ነበር? ጥለው ነበር። የትኛውን? የመጀመሪያውን ፍቅር። ገብቷቸዋል? ይሰራሉ፣ ይተጋሉ፣ ለጌታ ነው የሚወጡት፣ ለጌታ ነው የሚወጡት፣ የሚገቡት፣ የሚያገለግሉት። ነገር ግን
በዛ መካከል ሳያውቁት ምን ጥለው ነበር? ፍቅርን ጥለው ነበር ብለን ተመልክተናል። በተለይ የኤፌሶንን ቤተክርስቲያን ስታዩ የጳውሎስ ለኤፌሶን የጻፈውን ደብዳቤ በምታጠኑበት ጊዜ በጣም ብዙ ጊዜ ስለ ፍቅር ሲናገር ታዩታላችሁ እና በጣም በፍቅር የሚታወቁ ፍቅራችሁን አይቼ ጌታን አመሰግነዋለሁ እያለ ያደነቃቸው ሰዎች ናቸው። ግን at some point ምን ብለው ነበር? ፍቅርን ጥለውት ነበር። ስለ ኤፌሶን ስናያየነው አንድ ኳሊቲ ምንድነው? ኤፌሶኖች የስህተት ትምህርትን የማይታገሱ አይደል? ሐሰተኛ የሆኑ ሐዋርያንን የሚሉ ሰዎችን መርምረው ሐሰተኛ መሆናቸውን አረጋግጠው በእነሱ ላይ እርምጃ የወሰዱ በሐሰት ነገር በስህተት ነገር ላይ ቆራጥ አቋም የነበራት ቤተክርስቲያን ነበረች ኤፌሶን። ይህንም ያህል ጥንካሬ ያላት ግን ሌላ ምን ጥላ ነበር? ይሄ the golden rule የሚባለው ማለት ፍቅር ታውቃላችሁ፣ በአዲስ ኪዳን ወርቃማው ህግ ነው የሚባለው አይደል? ህጉን ሁሉ እንኳን በምን ጠቀለልኩት አለ ኢየሱስ። እግዚአብሔር አምላክህን እና ባልንጀራህን አይደል እንደራስህ ውደድ። እግዚአብሔር አምላክህን በፍጹም ልብ፣ በፍጹም ዓይን፣ በፍጹም መንፈስ ውደድ፣ ከዛ ባልንጀራህንም እንደራስህ ውደድ በሚለው ጠቅልየዋለሁ ያለው ይሄ የፍቅርን ወርቃማ ህግ የሚባለውን በአዲስ ኪዳን ምን ብለውት ነበር? ጥለውት ነበር። ስለዚህ ይሄን ለጣለችው ቤተክርስቲያን ጌታ ምን ሲል ታያላችሁ? ከወዴት እንደወደቅሽ አስቢ ብሎ ንስሐ መግባት እንዳለባቸው እንደተናገራቸው አይተናል። እንግዲህ ስለ ኤፌሶን ይሄንን ካልን ሰምኔሶች ጋር ግን ስንመጣ ባለፈው ምን አየን? የሰምኔስ ቤተክርስቲያን እንደዚህ አይታችኋቸው እንደነሱ በሆንኩ የምትሏቸው አይነት ሰዎች አልነበሩ። ወይም ቤተክርስቲያኒቷ ምን ነው እንደ ሰምኔስ ቤተክርስቲያን በሆነች ቤተክርስቲያናችን ብላችሁ የምትመኟቸው አይነት ቤተክርስቲያን አልነበሩም። ለምን ብትሉኝ ቃሉ ሲናገር በጣም የተጎሳቆሉ ነበሩ የሰምኔሶች። ፊዚካሊ ፋይናንሺያሊ በጣም ድሃዎች አይደል? ጌታ ራሱ ምንድን ያላቸው ለነሱ በጻፈው ደብዳቤ ድህነትን አውቃለሁ ያላቸው፣ ግን ደግሞ በመንፈስ ካያችኋቸው ግን እንደነሱ ለመሆን የምትፈልጓቸው ናቸው። ለምን? በመንፈሳዊ ህይወታቸው ግን ምን ናቸው አላቸው ጌታ? ባለጸጎች ናቸው አላቸው። ጌታ ይባረክ። በሰው ሚዛን ብትመዝኗቸው ሚዛን የማይደፉ ሊቀሉባችሁ የሚችሉ ከጉስቁልናቸው የተነሳ ከመከራቸው የተነሳ ከድህነታቸው የተነሳ ግን ጌታ ሁሉን በሚያይ አይኖቹ ሲያያቸው ግን ምኖች ባለጸጋዎች። ባይዘዌ ሰምኔሶችን አልነቀፋቸውም ጌታ። ሙገሳ ነው ለነሱ ያደረገው። እንደውም እንዲበረቱ ሰው ሞቶ ነበር በመካከላቸው። ስለ ጌታ ዋጋ እየከፈሉ ያለች ቤተክርስቲያን ነች። እንደገና ገና ሊገቡበት ያለ መከራ እንዳለ አይቶ አይዟችሁ አትፍሩ እንዳላቸው ተመልክተናል ስለ ሰምኔስ። ሌላው ያየነው እንግዲህ ባለፈው ጴርጋሞንን የጴርጋሞን ቤተክርስቲያን ቄሳር በሚመለክበት መቅደስ ተሰርቶ በሚመለክበት ከተማ ውስጥ የነበረች ቤተክርስቲያን እንደሆነች አይተናል። ይሄ ብቻ አይደለም፣ ባለፈው ያልነገርኳችሁ ይሄ አኪፔሊዮስ የሚባል ምናልባት በትክክል ፕሮናውንስ አላረኩት ይሆናል የሚባል የፈውስ አምላክ ተብሎ የሚመለክ አምላክ ያለበት ከተማ ነው። የሚገርማችሁ ምልክቱ በእንጨት ላይ የተጠመጠመ እባብ ነው የዚህ አምላክ። አሁን ዛሬ የጤና ምልክት ተደርጎ የምንጠቀምበት ማለት አይገርምም? የፈውስ አምላክ ብለው ጥንት የሚያመልኩት ይሄ አምላክ ምልክቱ ምን ነበር? በእንጨት ላይ የተጠመጠመ እባብ ነበር። ዛሬ ያው አንዳንድ ፋርማሲ ላይ ሁሉ እናየዋለን። እንግዲህ ወይ መልኩን ቀይሮ መጥቶ ይሆናል አላውቅም፣ ግን ያው ምልክት አድርገነዋል የጤና ማለት ነው። በዓለም አቀፍ ደረጃ የዩኤን አሁን ምናምን ላይ ብታየው እሱ ምልክት ነው ያለ። ግን የአምላክ በየት ከተማ ነበር? በጴርጋሞን ከተማ ነበር። የፈውስ አምላክ ተብሎ ነው የሚታወቀው። እና ጴርጋሞኖች በአንድ በኩል ይህንን አምላክ የማምለክ ፈተና ነበረባቸው። በሌላ በኩል ቄሳር አምላክ ነው ተብሎ ለቄሳር በሚታጠንበት መቅደስ ውስጥም ደግሞ ገብተው ያንን አምልኮ ይፈጽሙ ዘንድ ይፈተኑ ነበር። በዚህ ሁኔታ ውስጥ የሚዋልሉ የሚጨነቁ ይህንን አምላክ አናመልክም በማለታቸው ከሰራተኛ ማህበራት የሚገለሉ
ቤታቸው ሱቃቸው የሚዘረፍ ሰዎች ነበሩ። ሰምኔሶችም በእርግጥ ድህነታቸው ከዛ የተነሳ ነው አንሰግድም አናመልክም ስላሉ የተጎሳቆሉት። ጴርጋሞኖችም የፈተና ነበረባቸው። ከሰምኔሶች ጴርጋሞኖች ግን የሚለያቸው ምን ነበር? ጴርጋሞኖች ውስጥ የበለዓም ትምህርት ሾልኮ ገብቶ አንዳንድ ቅዱሳኖች ምን አለበት ለቄሳርም እያጠንን ቄሳርም ጌታ ነው እያልን ጌታንም ደግሞ አብረን ብናመልክ የሚሉ አማኞች ነበሩ። ዓለምንም አይደል ጌታንም ይዘን ብንሄድ ምን አለበት የሚሉ ቅዱሳን ነበሩ ጴርጋሞን ውስጥ። ስለዚህ እነሱ በምን ተነቅፈዋል? በዚህ ተነቅፈዋል። የበለዓምን ትምህርት አይደል ሕዝቤን የሚያሴስነውን ስለምትተው ነቅፋለሁ ብሎ ጴርጋሞኖችን ጌታ ሲነቅፋቸው ክፍሉን ከፍ ብላችሁ ብታነቡት ታዩታላችሁ። ግሩም። እንግዲህ ዛሬ የምናያት ያው ቲያጥሮን ነች። እስካሁን ከተጻፉት ደብዳቤዎች ውስጥ ረዘም ያለ ደብዳቤ የተጻፈው ደግሞ ለቲያጥሮኖች ነው። ስታዩት ቃሉ ረዘም ያለ ነው ለቲያጥሮን ጌታ የተናገረው። እቺ እንግዲህ የቲያጥሮን ቤተክርስቲያን የነበረችበት ከተማም የራሷ መለያዎች ነበሯት። አንደኛ በጣም ከፍ ባለ ቦታ ላይ የተሰራች ከተማ፣ ስትራቴጂክ የሆነች ማለት ታውቃላችሁ፣ በድሮ ጊዜ ጠላትን ለመከላከል የሚመርጡት ምንድን ነው አይደል? ተራራማ ቦታ፣ ከፍታማ ቦታ ላይ ነው ከተሞች የሚሰሩት። ያም ሆኖ ደግሞ ምን ይሰራላቸዋል? ግንብ ይሰራላቸዋል አይደል? ጠላትን ለመከላከል እና እቺም ቲያጥሮን ስትራቴጂክ የሆነች ከፍታ ላይ የተሰራች ምናልባትም ከ1500 ጫማ በላይ ላይ በሆነ ቦታ ላይ የተመሰረተች ከተማ እንደሆነች ይታመናል። እና የጦር ሰፈር የነበረባት ያው እንግዲህ በጊዜው የሮም ኢምፔረር ስለሆነ ገዢው በዘመኑ እዚህችም ከተማ ላይ ምን ነበር? ለጣዖት የሚመለክበት መቅደስ ነበር። ሌላው ቲያጥሮንን ለየት የሚያደርጋት አፖሎ የሚባል የፀሐይ አምላክ ነበር ደግሞ በዚህ ከተማ። አፖሎ ደግሞ ዛሬ በየከተማዎች ውስጥ ሲኒማዎች አፖሎ ነው የሚባሉት ታውቃላችሁ አይደል? ቢል እንኳን አለ አፖሎ ሲኒማ የሚል። እንግዲህ ጣዖቶቹ አሉ ማለት ነው በአንድም በሌላ በተለያየ ነገር ስማቸው ምናምን አለ አልጠፋም። ብዙ ከተሞች ላይ አፖሎ ሲኒማ የሚል አለ ታያላችሁ። አፖሎ ግን የፀሐይ አምላክ በዛ ዘመን የሚያመልኩት ግሪኮች እና እቺ ቲያጥሮን ከተማ ይሄ ለአፖሎ የማምለክ ፈተና አለባቸው ቅዱሳኖቹ። ያንን አምልኮ ካላደረጉ ምን ይላሉ? ይገለላሉ፣ ይገፋሉ። ከተለያየ ማህበራዊ ላይፍ ውስጥ ይገለል። ሌላው ቲያጥሮን ለየት የሚያደርጋት የንግድም ሴንተር ነች። ከፍተኛ የሆነ የንግድ ከተማ ነች። ሁሌ ደግሞ እንደዚህ አይነት ቫይብራንት በሆኑ ከተማዎች ውስጥ ምን አለ? የዝሙት ፈተና ከባድ። ለምን? ሰዎች ከተለያየ ቦታ ስለሚንቀሳቀሱ አንዳንድ ቤተ መቅደሶቹን እንዲህ አይነት የአምልኮ ስርዓት ከዝሙት ጋር የተያዘ ስለሚፈጸም ይሄ ፈተናም አለባቸው የቲያጥሮን ቅዱሳኖች ማለት ነው። ስለዚህ በዚህ ሁኔታ ውስጥ ላለችው ቤተክርስቲያን ኢየሱስ ምን ያለው? ይሄንን ዛሬ የምናየውን መልእክት የጻፈው። እንግዲህ ወደ መልእክቱ ስንሄድ ጌታ በሚገርም ሁኔታ ለእያንዳንዱ ቤተክርስቲያን ራሱ የሚገልጥበት መንገድ አለው አይደል? ለኤፌሶኖች ምንድን ያላቸው? በቀኝ እጁ 7ቱን ከዋክብት የያዘው በ7 የወርቅ መቅረዞች የሚመላለሰው ምን ይላል? እንዲህ ይላል ነው ያላቸው ለኤፌሶኖች። ለሰምኔሶች ምንድን ያላቸው? ሞቶ የነበረው ሃሌሉያ ሕያው የሆነው ፊተኛውና መጨረሻው ምን ይላል? እንዲህ ይላል። ባይዘው ይሄ ራሱን ጌታ የሚገልጥበት ነገር ባለፈው ብያቸዋለሁ። ቤተክርስቲያኖቹ ላሉበት ሲቹዌሽን የሆነ ሜሴጅ ነው የሚነግራቸው አለ። ሰምኔሶች በነፍሳቸው ተወራርደው ጌታን የሚያመልኩ ቅዱሳኖች ናቸው። ኢቭን አንቲጳስ ነው ብያቸዋለሁ አይደል? የተባለ ሰው ሁሉ እንደተሰዋ መጽሐፍ ቅዱስ ይነግረናል በዛች ቤተክርስቲያን ውስጥ። ስለዚህ ለነሱ ምንድነው የሚላቸው? ሞቶ የነበረው ሃሌሉያ ምን ያለው? ሕያው የሆነው በሞት ላይ ስልጣን ያለው ምን እያላቸው ነው ጌታ? ስለኔ ብትሰውም ተስፋ አላችሁ። የምን የመነሳት ጌታ ይባረክ። ዋጋ የምትከፍሉት ለማን ነው? ሞቼ ለነበርኩት ግን ለተነሳሁት ጌታ ነው የሚል መልእክት ነው የሚሰጣቸው።
ክብር ለኢየሱስ ይሁን። ጴርጋሞኖችም ጋር ስትመጡ ባለፈው ብያችኋለሁ፣ በሁለት ወገን የተሳለ ስለታም ሰይፍ ያለው እንዲህ ይላል ነው የሚላቸው። እና ባለፈው ብያችኋለሁ፣ ይሄ በተለይ ጴርጋሞን አንዱ መለያዋ ምን ነበር? ይሄ በጊዜው የነበረው በዛ አካባቢ አስተዳዳሪው ዋና መቀመጫው እዛ ከተማ ውስጥ ነበር፣ ጴርጋሞን ውስጥ። እና የሮማውያን የገዢነታቸው ምልክት ምንድነው? ሰይፍ ነው። ስለዚህ ሰይፉን እንዳይፈሩ፣ ሃሌሉያ፣ ማን ነው የሚናገራችሁ ይላችኋል? ከአፉ የተሳለ ሰይፍ የሚወጣው which means እናንተን ከሚያስፈራራችሁ ከሮም ገዢ ሰይፍ በላይ የኔ ሰይፍ ይበልጣል የሚል ሜሴጅ ነው ጌታ የሚናገራቸው። እና ቲያጥሮኖች ጋር ስንመጣ ደግሞ እንዳነበብኩላችሁ ምንድነው የሚላቸው? እንደ እሳት ነበልባል የሆኑ አይኖች ያሉት ማን? በቶንም የነጠረ የጋለ ናስ የሚመስሉ እግሮች ያሉት የእግዚአብሔር ልጅ እንዲህ ይላል። በእነዚህ ቃሎች ውስጥ አንደኛ ሁሉን የሚመረምር አይን ያለው ያላችሁበትን ምን የሚል አይኖቹ የሚያዩ። ምክንያቱም ወረድ ብላችሁ የቲያጥሮን ቤተክርስቲያን ስታዩ እዚች ቤተክርስቲያን ውስጥም የተቀላቀለ ልክ እንደ ጴርጋሞን አይነት የሆነ ህይወት አለ። ኦፍ ኮርስ በጴርጋሞን ውስጥ ትልቁ ፈተናቸው የበለዓም አሰራር ነበር አይደል? በለዓም ህዝቡ ጣዖትን እንዲያመልክ እንዲሴስን የሚያስተምር ትምህርት ምሳሌ ነው አይደል? በብሉይ ኪዳን ላይ በለዓምን ታሪኩን ታስታውሱታላችሁ። እርገም ተብሎ መርገም ሲያቅተው ግን ህዝቡ ከእግዚአብሔር ይጣላ ዘንድ ለባላቅ ሴቶቻቸውን ወስደውላቸው እንዲያመነዝሩና ከእግዚአብሔር ጋር እንዲጣሉ የመከረ ሰው ነው በለዓም። ነብይ ነው፣ ግን ጸጋውን የሸጠ በጸጋው የነገደ ነብይ ነው በለዓም። ስለዚህ የጴርጋሞን ፈተናዋ ችግሯ የማ ትምህርት ነበር? የበለዓም ትምህርት ነበር። እዚህ ግን ስትመጡ ቲያጥሮን ጋር የቲያጥሮን ደግሞ ፈተናዋ ኤልዛቤል የምትባል ነብይት ነች። ባይ ዘ ዌይ ኤልዛቤል የሚባለውን ስም ያው በብሉይ ኪዳን እናውቀዋለን አይደል? በአንደኛ ነገሥት ላይ በተለይ ከምዕራፍ 16 እስከ 19 ከሄዳችሁ ታሪኩን ብታዩት የኤልዛቤልን ታሪክ እናገኛለን። ማን ነች ኤልዛቤል? አይደል? ኤልዛቤል አካብ የሚባለውን ንጉስ አግብታ እስራኤል ወደ መንፈሳዊ ጨለማ የነዳች ማለት እግዚአብሔርንም ባኦልንም አብረው እንዲያመልኩ ያደረገች ሴት ነች። ከባድ የሆነ እስከ መቼ ድረስ? ቴስቢያዊው ኤልያስ እስኪነሳ ድረስ ህዝቡን መንፈሳዊ ጨለማው ዝቅጠት ውስጥ የከተተች ማለት አሰራሯ መንፈሳዊ አስመስላ የምትሰራለች። ርስት ለመቀማት ጾም የምታውጅ ሴት ነች አይደል? የናቡቴ ጾም አሳውጃ ነው ርስቱን የነጠቀችው። which means በቃ ስፒሪቹዋል አስመስላ ህዝቡን በሁለት ሐሳብ እንዲያነክስ እስራኤል ባኦልንም እግዚአብሔርንም ይዘው እንዲያነክሱ ያደረገች ሴት ነች። እስከ መቼ አልኳችሁ? ኤልያስ እስኪነሳ። ባይዘው ኤልያስ ማለት አምላክ እግዚአብሔር ነው ማለት ነው ትርጉሙ ራሱ። ኤልያስ ሲሉ ማን ነው? ምን እያላችሁ ነው? አምላክ እግዚአብሔር ነው እያላችሁ ነው። እና እግዚአብሔር ይገርመኛል የጠራው ሰው በዛ ዘመን ማለት በዓለም እግዚአብሔርም አምላክ ነው ለሚለው እስራኤል እግዚአብሔር ነው አምላክ የሚባለውን ኤልያስን ነው የጠራው። እና እሱ ታውቃላችሁ እስከ መቼ ነው በሁለት ሐሳብ የምታነክሱት? ባኦል አምላክ ከሆነ እሱ ይሁን አይደል? እግዚአብሔር ደግሞ አምላክ ከሆነ እግዚአብሔር ይሁን ብሎ ተወራርዶ ታውቃላችሁ ታሪኩን። መጨረሻ ላይ ምን አስባላቸው? አምላክ እግዚአብሔር ነው አስባላቸው። በእስራኤል በሂብሩ ምንድነው ያሉት? ኤልያስ ኤልያስ እያሉ ነው የጮሁት እኮ። እሳቱ ወርዶ ሲልሰው መስዋዕቱን ያሉት ምንድነው? ኤልያስ እግዚአብሔር አምላክ ነው እግዚአብሔር አምላክ ነው ያስባላቸው። ቋንቋቸው ዕብራይስጥ ነው አይደል እንዴ? አሁን እዚህ ጋር ስንመጣ ግን ቲያጥሮን ቤተክርስቲያን ጋር ማለት ጌታ እቺን ኤልዛቤልን ሲል የተጠቀመው ተምሳሌታዊ ስም እንደሆነ ይታመናል። ምክንያቱም ኤልዛቤል በእስራኤል ታሪክ ውስጥ ለልጆቻችሁ የምታወጡት ስም አይደለም። በጣም የተወገዘ የተጠላ ስም ነው ኤልዛቤል።
ስለዚህ ኤልዛቤል የምትባል ነብይ ቲያጥሮን ቤተክርስቲያን ውስጥ አለች ተብሎ አይታመንም። ሊትራሊ ስሟ ኤልዛቤል የሚባል ነገር ግን አንዲት ሐሰተኛ ነብይት ነበረች ቲያጥሮን ቤተክርስቲያን ውስጥ። ግን በሷ ውስጥ ያለው አሰራር የማን አይነት ነው? የኤልዛቤል አይነት አሰራር ነው። ስለዚህ ተምሳሌታዊ በሆነ መንገድ ኤልዛቤልን ምን ስለምትሏት ዝም ስለምትሏት ብሎ ብቻም ቤተክርስቲያን ሲነቅፍ ጌታ ታዩታላችሁ። ምንድነው ያደረገችው ኤልዛቤል ቲያጥሮን ውስጥ ካላችሁ ህዝቡ በጊዜው የነበረው የተለያየ የባዕድ አምልኮን በተለይም ደግሞ የሮማን ኢምፔረሮች አምላክ ነን ስለሚሉ ለጊዜያዊ ኑሯቸው ምቾት ሲሉ ቄሳርንም እያመለኩ ግን ደግሞ ቤተክርስቲያን እንዲመጡ ታስተምር ነበር እቺ ሴት። የኤፌሶን ቤተክርስቲያን በስህተት ትምህርት ላይ ቆራጥ ነበረች። በስህተት ትምህርት ላይ በጣም የማይደራደሩ ነበሩ። ቲያጥሮን ጋር ስትመጡ ግን በምን ይወደሳሉ? በፍቅር አታሟቸው። በትዕግስት አንደኞች ናቸው። በእምነት አንደኞች ናቸው። ግን በምን ይወቀሳሉ? የስህተት ትምህርት ንቅፍ አድርጋ የያዘች ቤተክርስቲያን ነበረች። በተለይም ነብይ የሆነች ሴት አለች እዛ ቸርች ውስጥ ምን የምትል ሰው ጣዖት እንዲያመልክ የምታስተምር ኢትስ ኦኬ ቄሳርንም እያመለክን ጌታን ማምለክ ይቻላል የሚል ትምህርት ታስተምር ነበር። ስለዚህ እዚህ ጋር ክፍሉ የሚናገረው ስለ ምንዝርና ሲናገር ከእግዚአብሔር ውጪ ሌላ አምላክ ስለማምለክ ነው የሚናገረው። በብሉይ ኪዳን ላይ ሄደን ማየት እንችላለን። በተለይ በኤርሚያስ ምዕራፍ 3 ከቁጥር 6 ጀምሮ ሄደን ብናነበው ደስ ይለኛል። ኤርሚያስ ምዕራፍ 3 ኤርሚያስ ምዕራፍ 3 ቁጥር 6 ጀምሮ እንደዚህ ይላል። እግዚአብሔርም በንጉሱ በኢዮስያስ ዘመን እንዲህ አለኝ፣ ከዳተኛይቱ እስራኤል ያደረገችውን አየህን? ወደ ረዘመው ተራራ ሁሉ ከለመለመ ዛፍም ሁሉ በታች ሄደች፣ በዚያም ገለሞተች። ይህንም ሁሉ ካደረገች በኋላ ወደ እኔ ትመለሳለች ብዬ ነበር፣ ነገር ግን አልተመለሰችም። አታላይ እህቷም ይሁዳ አየች፣ ከዳተኛይቱም እስራኤል ስላመነዘረች፣ ስለዚህ ፈትቻታለሁ፣ የፍችዋንም ወረቀት ሰጥቻታለሁ። አታላይ እህቷ ይሁዳ ግን እንዳልፈራች፣ እርሷም ደግሞ ሄዳ እንደገለሞተች አየው፣ በግልሙትናዋም በመቅለሏ ምድሪቱ ረከሰች እያለ ይቀጥላል። ስለዚህ እግዚአብሔር ከሱ ውጪ ህዝቡ ሲያመልክ ምንድነው የሚለው? ማመንዘር ነው የሚለው። ገብቷችኋል? ልክ አንድ በጋብቻ ውስጥ ያለ ሰው ከትዳር ውጪ ኪዳኑን አፍርሶ የሚያደርገውን ኃጢአት ወይም ማመንዘርን እግዚአብሔርም ከሱ ውጪ ህዝቡ ከሱ ሌላን አምላክ ሲያመልክ ምንድነው የሚለው? ማመንዘር ነው የሚለው። ስለዚህ እቺ ኤልዛቤል በቲያጥሮን ቤተክርስቲያን ውስጥ የሰራችው ነገር ምንድነው? የሰው ልብ ከማን እግዚአብሔርን በሙሉ መታመን እንዳያመልኩ፣ እግዚአብሔርን ብቻ እንዳይከተሉ፣ ለእግዚአብሔር ብቻ እንዳይኖሩ ምን ትል ነበር? ታስተምር ነበር ኤልዛቤል። ስለዚህ ጌታ ምንድነው የሚላት? በእርግጥ ምን ይላል? ጊዜ ሰጥቻት ነበር ይላል። እና እቺ ቤተክርስቲያን ጌታ ከወቀሰበት ነገር አንዱ አንደኛ ኦፍ ኮርስ የስህተት ትምህርትን የምትታገስ መሆኗ በብዙ ነብይቷን ከክፉ ስራዋ እንድትመለስ ባለማድረግ ሲወቅሳት ያላችሁ። ሌላው የቲያጥሮን ቤተክርስቲያን ውስጥ የነበረ ችግር ምንድን ነበር? ትዕቢት ነበር። ማለት የመመለስ ንስሐ የመግባት እድል ተሰጥቷትም የመመለስ ልብ አልነበራትም። ምን ነበር? መታበይም ነበረ በቲያጥሮን ቤተክርስቲያን ውስጥ። ስለዚህ ሁለት ነገር ነው የሚያደርገው
ጌታ በዚህ ስፍራ ላይ ስትመለከቱት ቁጥር 19 ጋር እንሂድና ምን ይላል? ስራህን፣ ፍቅርህን፣ እምነትህን፣ አገልግሎትህን፣ ትዕግስትህን ከፊተኛው ስራ ይልቅ የኋለኛው እንዲበዛ አውቃለሁ። ማለት ኢቭን ስታያቸው ቲያትሮንን እየጨመረ የሚሄድ ትጋት ነው ያላቸው። በትጋት ልትነቅፏቸው አትችሉ። ዋጋ ይከፍላሉ ለሌላው ቅዱሳኖቹ። ፍቅር አላቸው፣ ትዕግስት አላቸው፣ እምነት አላቸው። በዚህ ጌታ ራሱ ምን ይላቸዋል? ያመሰግናቸዋል፣ ያደንቃቸዋል። ከኤፌሶን ተቃራኒ ናቸው እነሱ። ግን በምን ይነቅፋቸዋል አልኳችሁ? የስህተት ትምህርት ላይ ግን የጸና አቋም አልነበራቸው። ሰፊ የሆነ ትዕግስት ነው ማለት ይሄ ትዕግስቱ ልክ ያልሆነ አቅፎ የሚሄዱ የስህተትን ነገር የሐሰት የተበላሸን ነገር በጣም የሚታገሱ ቤተክርስቲያን እንደሆኑ እቺ ቤተክርስቲያን ትመለከታላችሁ። ቁጥር 20 ጋር እንሂድና እንየው። ዳሩ ግን ነብይ ነኝ የምትለውን ባሪያዎቼ እንዲሴስኑ ለጣዖት የታረደውን እንዲበሉ የምታስተምረውን የምታስተውን ያቺን ሴት ኤልዛቤልን ስለምትተዋት የምነቅፍብህ ነገር አለኝ። ንስሐም እንድትገባ ጊዜ ሰጠኋት፣ ከዝሙቷ ንስሐ እንድትገባ አልወደደችም። እነሆ ባልጋ ላይ እጥላታለሁ፣ ከእርሷም ጋር የሚያመነዝሩትን ከስሯ ንስሐ ባይገቡ በታላቅ መከራ እጥላቸዋለሁ፣ ልጆቿንም በሞት እገድላቸዋለሁ። አብያተ ክርስቲያናትም ሁሉ ኩላሊትን ልብን የምመረምር እኔ እንደሆንኩ ያውቃሉ ይላል። ማለት ያሳዝናል። እድል ግን ምን ሰጥቶ ነበር ጌታ? የመመለስን እድል እንደሰጣቸው ታያላችሁ። ንስሐ እንድትገባ ቢወድም ጌታ ግን እቺ ነብይቱ ሰውን እንዲያመነዝር ያደረገችው ከእግዚአብሔር ልቡን እንዲመለስ ያደረገችው ሴት ንስሐ ለመግባት አልወደደችም። ስለዚህ ጌታ የምንን መልእክት ነው የሚልክላት? የፍርድን መልእክት። ከዚህ በኋላ ያለው ምንድነው? ቅጣት ነው ያለው፣ ፍርድ ነው ያለው፣ መቅሰፍት ነው ያለው ብሎ ለነሱ የተዘጋጀላቸው ቅጣት እንደሆነ ጌታ ሲዝት ሲያስጠነቅቃቸው እንመለከታለን። ሌላው ወረድ ብላችሁ ስታነቡት የምታዩት ግን አንድ ደስ የሚል ነገር ምንድነው? ኢቭን ዞ እንዲህ አይነት ማለት ለጣዖት የተሰዋን እንዲበሉ፣ እንዲሴስኑ፣ እንዲያመነዝሩ የምታረግ ነብይ ባለችበት ቸርች ውስጥ ግን ቅሬታዎች ነበሩ። አሜን። ምን አይነት ሰዎች ነበሩ? ቅሬታዎች ነበሩ። ምን የሚሉ? እምቢ የሚሉ፣ የኤልዛቤልን ትምህርት አንቀበልም የሚሉ፣ የምናመልከው እኛ እግዚአብሔርን ብቻ ነው የሚሉ፣ ለቄሳር አንሰግድም የሚሉ፣ ለጣዖት የታረደውን አንበላም የሚሉ ግን የጨከኑ ምን ነበሩ? ቅዱሳኖች ነበሩ። ስለዚህ ጌታ ኢቭን ዞ ፍርድን፣ ቁጣን፣ ተግሳጽን በሚልክበት በዛው ሞመንት ውስጥ እነዚህን ሰዎች ደግሞ አድሬስ ሲያደርግ ትመለከቱታላችሁ። ምን ይላል? ለእያንዳንዳችሁም እንደ ስራችሁ ሰጣችኋለሁ ካለ በኋላ ዳሩ ግን ይህን ትምህርት ለማትይዙ ሁሉ የሰይጣንን ጥልቅ ነገር እነርሱ እንደሚሉት ለማታውቁ ለእናንተ በቲያጥሮን ለቀራችሁት እላለሁ። ሌላ ሸክም ምን አልልም አልጭንባችሁም። ነገር ግን እስክመጣ ድረስ ምን በሉ? ያላችሁን ጠብቁ። ጌታ ይባረክ። እስክመጣ ምን አድርጉ? ያላችሁን ጠብቁ። ይቻላል ማለት ነው። አመጽ ባለበት መካከል ያለን አጥብቆ መሄድ ይቻላል። ሁሉ በክፋት መንገድ ሲጓዝ ማጆሪቲው ሲያመቻምች ኖ ብሎ እኔ ጌታን ብቻ ነው የምከተለው ብሎ መኖር እንደሚቻል የቲያጥሮን ቅዱሳኖች ጥሩ ምሳሌዎቻችን ናቸው። እንደውም ጌታ ለነዚህ ምንድነው የሚላቸው? ሌላ ነገር አልጭንባችሁም፣ ይሄን አርጉ ያን አርጉ አልላችሁም። ግን ምን አርጉ? ያላችሁን እስከ መቼ? እኔ እስክመጣ ድረስ አጥብቃችሁ ያዙ ይላል። ጌታ ይባረክ። ኢየሱስ ይመጣል። አሜን። ይመጣል።
እስክመጣ ግን ምን አላቸው ለቲያጥሮኖች? ያላችሁን አጥብቃችሁ ያዙ፣ እንዳታሰርቁት፣ እንዳትጥሉት። አዎ ፈተና ሊኖር ይችላል። አዎ እንድትጥሉ የሚገፋ ነገር ሊኖር ይችላል። የሚያስጨንቅ ዘመን ሊሆን ይችላል ዘመኑ። ግን ምን እንዳትሉ? እንዳትጥሉት። ሃሌሉያ። እስከ መቼ? እኔ እስክመጣ ድረስ። ኢየሱስ ጌታ ይመጣል። ኢየሱስ ይሄ ነው የቤተ ክርስቲያን ተስፋዋ። ኢየሱስ ምን ይላል? ይመጣል። ከዛ ቀጥሎ ምን ይላቸዋል? በቃ እየጠቀለልኩት ሄዳለሁ ሰዓታችን ስለሄደ የጌታ እራትን ስለምንወስድ ቁጥር 26-27 ጋር ከዛ እንደዚህ ይላቸዋል። ድል ለነሳውና እስከ መጨረሻም ስራዬን ለጠበቀው እኔ ደግሞ ከአባቴ እንደተቀበልኩ በአሕዛብ ላይ ስልጣንን እሰጠዋለሁ። በብረትም በትር ይገዛቸዋል፣ እንደ ሸክላ ዕቃም ይቀጠቀጣሉ። የንጋትን ኮከብ እሰጠዋለሁ። መንፈስ ለአብያተ ክርስቲያናት የሚለውን ጆሮ ያለው ይስማ ይላል። ማለት ያላቸውን እንዲጠብቁ ብቻ ሳይሆን ሽልማትም እንደሚጠብቃቸው ሲናገራቸው ታያላችሁ። እዚህ ጋር ያው ጌታ በሚመጣበት መንግስት ውስጥ አይደል የእግዚአብሔር ቃል በመዝሙር ምዕራፍ 2 ቁጥር 8-9 ብታነቡ፣ ማቴዎስ ምዕራፍ 19-28 ላይ ለደቀ መዛሙርቱ ይገዙ ዘንድ አይደል እሱ በሚመጣበት መንግስት ውስጥ ሹመትን እንደሚሰጣቸው በአሕዛብ ላይ እንደሚገዙ እንደሚፈርዱ የእግዚአብሔር ቃል ይናገራል። ስለዚህ ለቲያጥሮኖች ምን ይላቸዋል? ስልጣንን እሰጣችኋለሁ ብሎ እስከ መጨረሻው እምነታቸውን አጥብቀው ቢቀጥሉ የሚጠብቃቸው ሹመት እንዳለ፣ ስልጣን እንዳለ፣ መግዛት እንዳለ ተስፋ ሲገባላቸው እንመለከታለን። ሌላው ከዛ በተጨማሪ የሚገርም ቃል ጌታ ይናገራል። ምን እሰጣችኋለሁ ይላቸዋል? የንጋት ኮከብ እሰጣችኋለሁ ይላል። ራእይ ምዕራፍ 22 ቁጥር 16 ላይ የንጋቱ ኮከብ ማን ነው ይላል? ኢየሱስ ክርስቶስ ነው ይላል። ክብር ለጌታ ይሁን። አሜን። ስለዚህ ምን እያላቸው ነው ጌታ? በሌላ አባባል እኔን ራሴን ሰጣችኋለሁ። ሃሌሉያ። ሽልማታችን ማን ነው? ክርስቶስ ኢየሱስ። ስለዚህ የንጋትን ኮከብ እሰጣችኋለሁ ብሎ የእግዚአብሔር ሕዝብ የመጨረሻ ስጦታችን ማን ነው? ኢየሱስ ራሱ እንደሆነ ሲነግራቸው ለቲያጥሮኖች ታያላችሁ። ስለዚህ የንጋቱን ኮከብ ምን እላለሁ? ራሴ ሰጣችኋለሁ ብሎ ከጌታ ጋር የሚኖርን የጠበቀ ወዳጅነት፣ የጠበቀ አብሮነት፣ የጠበቀ ግንኙነት በዚህ ስፍራ ላይ ጌታ ለቲያጥሮን ሲነግራቸው እንመለከታለን። ስለዚህ ሽልማታችን ራሱ ማን ነው? የንጋት ኮከብ የሆነው ኢየሱስ ክርስቶስ ነው። ክብር ለጌታ ይሁን። ስለዚህ መጨረሻ ላይ ግን ምን ይላል? ባለፈውም ብየዋለሁ፣ ሁሉ መልእክት ላይ ስለሚደጋገም መንፈስ ለአብያተ ክርስቲያናት የሚለውን ጆሮ ያለው ይስማ። ይሄ መልእክት አይ ለኤፌሶን ነው፣ አይ ለቲያጥሮን ነው፣ አይ ለጴርጋሞን ነው፣ አይ ለሰምኔስ ነው፣ ለፊላዴልፊያ ነው ማለት አንችልም ብያቸዋለሁ ባለፈው። ለምን? ቃሉ የሚለው ምንድን ነው? መንፈስ ለማን? ለአብያተ ክርስቲያናት ነው የሚለው፣ ፕሉራል። ኢቭን ዞ የተጻፈው ለእያንዳንዱ ቸርች ቢሆንም መልእክቱ ግን ሁላችንንም ምን ያደርጋል? አድሬስ ያደርጋል። እነዚህ 7 ቤተ ክርስቲያኖች በዚህ ዘመን ላለነው፣ ከዚህ በፊት ለኖሩት፣ ምናልባት ጌታ ካልመጣ ወደፊትም ለሚኖሩት አብያተ ክርስቲያናት ሁሉ ምሳሌዎች ናቸው። እነሱን አይተን እንድንማር፣ እነሱ በወደቁበት ወድቀን እንዳንገኝ፣ እነሱ በሳቱበት እንዳንስት፣ እነሱ በበረቱበት ምን እንድንበረታ፣ በጸኑበት እንድንጸና፣ በአላመቻምችም ባሉት ነገር ከነሱ ተምረን እኛም እንዳናመቻምች ምሳሌ ሆነው ተቀምጠውልናል። ክብር ለጌታ ይሁን። በሌላ አባባል እነዚህ 7 ቸርቾች ሞዴሎች ናቸው፣ ለቤተ ክርስቲያን ናሙናዎች ናቸው፣ መማሪያዎች ናቸው። ክብር ለኢየሱስ ይሁን። እንጸልያለን። ሃሌሉያ። ወደ ጌታ ምራት ስለምንሄድ እስኪ እንነሳና የጌታን ቃል እያሰብን
ልባችንንም ይሄንን የተባረከ ጽዋ ለመውሰድ እያዘጋጀን ጌታ ቸር ያን ሁሉ በደል በድላ አይደል ምንድነው የሚላት ለዚህ ሐሰተኛይቱ ነብይ ጊዜ ሰጠው ይችላል። ጊዜ ይሰጣል ጌታ። አይገርምም? ለሚመለስ እድል የሚሰጥ ጌታ ነው የምናመልከው። ያለንን አጥብቀን ስንይዝ ነፍሳችን ሲጨነቅ አይደል ጻድቁ ሎጥ በሰዶም ነፍሱ እንዳስጨነቀ ይናገራል ባይብል። አንዳንዴ በሚያስጨንቅ አጣብቂኝ ውስጥ ስለ ጌታ ብለን ስናል ያያል ጌታ አይደል። ባይዘው ይሄንን ክፍል ሳካፍላችሁ የሰጠሁት ርዕስ ኢየሱስ ምን ይላል የሚል ነው፣ ያውቃል የሚል ነው አይደል። ዛሬ የምምላችሁ ኢየሱስ ያውቃል። ለምን አውቃለሁ ነው የሚላቸው እኮ አይደል። ስለኔ መከራ መቀበላችሁን አውቃለሁ፣ የተሳሳችሁትንም አውቃለሁ ስለሚል ጌታ ምን ይላል? ያውቃል። ስንደክም ያውቃል፣ ስንበረታ ያውቃል፣ ስለ ወንጌል ብለን ነፍሳችን ስትጨነቅ ያውቃል፣ ስለ ስሙ ዋጋ ስንከፍል ያውቃል፣ ስንሳሳት ያውቃል። ግን ምንድነው የሚለን? በእነዚህ አብያተ ክርስቲያን ውስጥ የመመለስን የመጣበቅን የመጽናትን ከሱ ጋር ወደፊት የመቀጠልን ምክር ነው የሚሰጠን። ክብር ለኢየሱስ ይሁን እና በዚህ ልብ ሆነን እስኪ እንጸልያለን። ሃሌሉያ! አመስግኑት ጌታ። ያውቃል ጌታ ኢየሱስ ያውቃል። ሃሌሉያ! አመስግኑት ጌታን እስኪ ማለት በቃል ውስጥ ሕያው የሆነውን ውብ የሆነውን ግሩም የሆነውን አይኖቹ እንደ እሳት የሚያበራውን እግሮቹ የጋለ ናስ የሆኑትን ካፉ ሁለት አፍ በኩል የተሳለ ሰይፍ የሚወጣው ሰባቱን ከዋክብት በእጆቹ የሚይዘውን እያለ በግርማ በውበቱ የሚናገረውን ጌታ ድምፁ እንደ ብዙ ውሃዎች የሚያስፈራ ዛሬ የተናቀ አይደለም ኢየሱስ። ዛሬ ኢየሱስ በግርማው ቀኝ በዚህ ውበት ውስጥ አለ፣ በዚህ ክብር ውስጥ አለ። እንወደው ዘንድ ደምግባት የሌለው የተባለው ያ ጌታ ዛሬ በታላቅ ክብር ውስጥ አለ። ድል ነስቶ ሃሌሉያ በሰማይ በምድር ከምድር በታች ታላቅ የሆነ ስምን ሰጠው እንደሚል በታላቅ ክብር ውስጥ በታላቅ ግርማ ውስጥ በታላቅ ውበት ውስጥ አለ ኢየሱስ። ይህን ውበቱን እያሰብን እናመሰግነዋለን። ሃሌሉያ! እህታችን ደሃም ወደዚህ መጥተሽ አንቺ የጌታን ራት እየሰጠሽን ሌሎቻችን ጌታን በዝማሬ እያመለክነው እየተዘጋጀን በደስታ ይህንን የበረከት ጽዋ እንካፈላለን። ሃሌሉያ! ቅጣቴ የተቀጣህልኝ አበሳዬ ከኔ ወሰድክልኝ። ቅጣቴ የተቀጣህልኝ አበሳዬ ከኔ ወሰድክልኝ። ጌታ ተባረክልኝ ኢየሱስ ተባረክልኝ ጌታ ተባረክልኝ ኢየሱስ ተባረክልኝ። ሞገቴን ተሟግቶ አሸንፎልኛል። ጠላቴ እንዳይከሰኝ ነፃ ነህ ብሎኛል። ደብቆ የያዘኝ እንዳልሆን ሌላ
ወዳጄ የምለው ማነው ከሱ ሌላ? ለኔ መልካም በማድረግ የታወቀው መልካም በማድረግ የታወቀው ለኔ መልካም በማሰብ ለኔ መልካም በማሰብ የታወቀው መልካም በማሰብ የታወቀው ሰው ሁሉ ያውቀዋል ካንተ በላይ መልካም ያደርግልኝ እንደሌለ ሀገር ሁሉ ያውቀዋል ካንተ በላይ መልካም እንደሌለ ሁልጊዜ ለኔ መልካም ነህ ሁልጊዜ ለኔ መልካም ነህ ሁልጊዜ ለኔ መልካም ነህ ቅጣቴ የተቀጣህልኝ አበሳዬን ከኔ ወሰድክልኝ ቅጣቴ የተቀጣህልኝ አበሳዬን ከኔ ወሰድክልኝ ደስ እያላችሁ አምልኩት ጌታ ተባረክልኝ ኢየሱስ ተባረክልኝ ጌታ ተባረክልኝ ጌታ ተባረክልኝ ኢየሱስ ተባረክልኝ ሞገቴን ተሟልቶ አሸንፎልኛል ጠላቴ እንዳይከሰኝ ነፃ ነህ ብሎኛል ደብቆ የያዘኝ እንዳልሆን ሌላ ወዳጄ የምለው ማነው ከሱ ሌላ ለኔ መልካም በማድረግ የታወቀው መልካም በማድረግ ለኔ መልካም በማሰብ ለኔ መልካም በማሰብ የታወቀው መልካም በማሰብ የታወቀው እርሱ እግዚአብሔር ነው እግዚአብሔር ነው እርሱ እግዚአብሔር ነው እግዚአብሔር ነው እርሱ ጌታዬ ነው ጌታዬ ነው እርሱ ጌታዬ ነው ጌታዬ አንድ ወዳጅ አለኝ ለኔ የሞተልኝ 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 ስለ ጌታ እራት መጽሐፍ ቅዱስ የሚናገረውን አነብና በጋራ እንወስዳለን። የማነብላችሁ ከአንደኛ ቆሮንቶስ ምዕራፍ 11 ከቁጥር 23 ጀምሮ ነው። እንደዚህ ይላል ለእናንተ ደግሞ አሳልፌ የሰጠሁትን እኔ ከጌታ ተቀብያለሁና ጌታ ኢየሱስ አልፎ በተሰጠባት በዚያች ሌሊት እንጀራን አንስቶ አመሰገነ ቆርሶም እንካችሁ ብሉ ይህ ስለ እናንተ የሚሆን ሥጋዬ ነው ይህን ለመታሰቢያዬ አድርጉት አለ እንደዚሁም ከራት በኋላ ጽዋውን ደግሞ አንስቶ ይህ ጽዋ በደሜ የሚሆን አዲስ ኪዳን ነው በጠጣችሁት ጊዜ ሁሉ ይህን ለመታሰቢያ ያድርጉት አለ ይህን እንጀራ በበላችሁ ጊዜ ሁሉ ይህን ጽዋ በጠጣችሁ ጊዜ ሁሉ ጌታ እስኪመጣ ድረስ ሞቱን ትናገራላችሁ ይላል ክብር ለጌታ ይሁን እንግዲህ በቅድሚያ እንጀራውን እንወስዳለን መጽሐፍ ቅዱስ ምን ይላል የምንባርከው አይደል የምንቆርሰው እንጀራ ከጌታ ሥጋ ጋር ህብረት እንዳለው እናምናለን ይላል አዎ እናምናለን ብለን በጋራ እንወስዳለን አንድ ላይ እንወስዳለን ጌታ ይባረክ እንደገና ደግሞ ስለ ጽዋው የእግዚአብሔር ቃል ምን ይላል የምንባርከው የበረከት ጽዋ
ከክርስቶስ ደም ጋር ህብረት እንዳለው እናምናለን ይላል። እኛም አዎን እናምናለን ብለን እንወስዳለን። ጌታ ይባረክ። ጥቂት ደቂቃ በጌታ ፊት ወስደን ጌታን ባርከነው እንጨርሳለን። ይህንን የበረከት ጽዋ ደሙን ያፈሰሰውን ስጋውን ስለኛ የቆረሰውን እንደዚህ አላል ጌታ ሲናገር ነፍስን ስለ ወዳጆቹ አሳልፎ ከመስጠት ከዚህ የሚበልጥ ፍቅር የለም። የፍቅር መለኪያ ኢየሱስ፣ የፍቅር ጥግ ኢየሱስ፣ የፍቅር መደምደሚያ ኢየሱስ። ሃሌሉያ! ይህን ጌታ እናመልከዋለን፣ እናደንቀዋለን፣ እንሰግድለታለን። ምርጫችን ለዘላለም ከሱ ጋር መሆን ነው፣ ለሱ መኖር ነው፣ ለሱ መስገድ ነው። አላታር ለቲያጥሮን ቤተክርስቲያን ኮከብን የንጋቱን ኮከብ እሰጥሻለሁ አለ። ራሴን እሰጥሻለሁ የሚል ጌታ። ሃሌሉያ! ስሙ የተባረከ ይሁን። ጌታ ሆይ እናመሰግንሃለን። ዛሬ በቤትህ ከያለንበት ሰብስበህን እንድናመልክህ፣ እንድንሰግድልህ፣ ቃልን እንድንሰማ ጌታ ሆይ ይህን የበረከት ጽዋ እንድንካፈል ይሄ እድል ስለሆነልን እናመሰግንሃለን። ክብር ሁሉ ለገናናው ስም ይሁን። ከፍ ከፍ በል። ከዚህ በኋላ የሚኖረን ጊዜ ሁሉ በስምህ የተባረከ ይሁን። ኢየሱስ ጌታ ነው።